ደሊና እንግዲህ አዜብ እንግዲህ ወደ ሰላም ወደኔ ኢትዮጵያ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? አዜብ እንግዲህ ወደ ቤት ካልመለሳችሁኝ ብላ ወይዘሮ አልማዝና ቤዛን አስፈራርታለች። እነሱን ፈርቶ እንግዲህ እስከ ዛሬ እርፍ ጭራሽን ወደ ቤት ትመለሻለሽ ያለቻት ነው ቤዛ እንግዲህ አሁን እንግዲህ አዜብ ቀጥ ብላ ወደ ቤት ተመልሳለች። አዜብ በሩን ከፍታለት አስገብታለች። ይህ እንደዚህ አይነት አቀባበል አልጠበቅኩም ነበረ፣ በጣም ነው የማመሰግነው አለቻችሁ። አዜብ አደሊና አእምሮሽን ስተሻለ እንዴ? ከእሷ ጋር ልታብጂ ነው እንዴ? አለቻት ወይዘሮ አልማዝ። ለአዜብማ አቀባበል ልናደርግላት ይገባል። ይሄማ ህልም መሆን አለበት። እንዴት እንደዚህ ይሆናል? አለችውና ቤዛ ተናግራለች። አሁን አዲስ ገልጽ ነው የምንከፍተው፣ የበፊቱን ረስተነ። አሁን ወደ ክፍልሽ እንሂድና ታርፋለሽ አለቻትና ደሊናም ካለ ደሊና ምን የሆነች ነው? ለምንድን ነው የማይገባት? አለችው። ካሌብ አንተስ ምንም አትለኝም? እንኳን ደህና መጣሽ እንኳን አትለኝም? ለአንድ ሳምንት እኮ እንድቆይ ፈቅደልኝ ነበር አይደል? አለችውና ካሌቡም እንግዲህ እንጠለና ተነስተው ወደ አዜብ ተረጋጊ፣ ካሌብ ትንሽ ጊዜ ያስፈልጋል አለች። ሁለታችሁም የተሸረበ ሴራ አላችሁ ማለት ነው አለችው ወይዘሮ አልማዝ። እንግዲህ ወይዘሮ እነሱን ስላስፈራራቻችሁ ነው። ቤዛ እንግዲህ አሁን ለአዜብ ቀስቀስ ብላላታለች። ደስ የሚለው ነገር ማለት ነው። እርፍ ሻንጣውን ተቀበለችውና ወደ ክፍለ አብሮ ሄዳለች። ሁለቱም እንግዲህ ተንኩል እንደ ቦርጫዋና ምኑ አይለዩም። ደግሞ ለካ እንትና ጉድ ፈንገል ታገላለች። እና ቤት ውስጥ እንግዲህ አዜብ በጣም እየፈራቻት ነው። ቤዛ ወይዘሮ አልማዝ እንቅልፍ አልወስድ ብሏታል። እየተጨናነቀች ነው። አልማዝ አዜብ ፈጋ ነው ሄደችዋል። ደሊና አልተከታተለችሽም አይደለ? አለቻት። አይ በጣም ጥሩ ቅድም ድራማሽ እኮ ደግሞ ድንቅ ነበረ፣ በጣም ጥሩ ነው አለች። አዎ እናንተ ካንተ ደሊና ቁጥጥራችን ስር ወርቃለች። እኔ አንድ ትልቅ ነገር ይቀርሻል። ምን ይቀራል? ሁሉንም በጥንቃቄ እየሰራው ነው። ካሌብ እኔን እንዲወደኝና እንደ እናቱ እንዳያየኝ ማድረግ ነው ያለብሽ። እናት መሆን ከአንቺ አይጠበቁም ብለሽ ታስባለሽ? ወይዘሮ አልማዝዬ የካሌብን አእምሮ ማጥበብ አለብሽ። እኔን እንዲወደኝ ማሳመን አለብ። ካሌብ እኮ በትንሽ በቀላል የምታመነ ሰው አይደለም አለቻትና አንቺና ደሊና እስካላችሁ ድረስ እሱ እንድታዘዝ ልናረግልሽ እንችላለን። ግን ቤዛስ ምን ትሆናለች? ቅድም ቤዛም ተናዳ ነበር። እሷ ምንድነው ወገን ጌታ ጉድ አማርኛ ጠፋ እንዴ! ማወዛገብ ቀላል ነው ነው አለችው። እንዴ ምንድነው ጋጋ? ኦሆ ሀሁ ነው እንደ የሚማረው አለ። ኧረ ወይዘሮ አልማዝ ግን የሚገርመው ነገር ማለት ነው ተንኮል ብቻ ነው። ወይዘሮ አልማዝ ስራችሁ ስርዓት ያዡ እንጂ አዜብ፣ እስካሁን እያሳለፍን ነው ነገር ቀላል አይደለም። ደሊለን ተጠቅመን የካሌብን አስተሳሰቡን እንድቀይር እናደርጋለን አለችውና ወይዘሮ አዜብም ወደ ከአሮጊቷ ጋር ልትስማማ ነው። እንደዛ ከሆነማ ከኛ ጋር ትጣላለች። ምን አይነት ሴትዮ ናት? እውነቴን ነው። ዛሬ ቀስ ብዬ እንግዲህ እሱን አወራለሁ፣ ምንም ችግር የለም ነው አለችው። አይዞሽ እኔ ከጎንሽ አለሁ፣ እኔ ከአንቺ ጋር ነኝ አለች። ስለ እኔ እናትነት ግን በደንብ አድርገሽ ነው ማስረዳት ያለብሽ። ምንም ቢሆን እኔ እናቱ ነኝ አለችው። ከዛ
ከዚህ በኋላ አብትን መድኃኒዓለም አለ ሀብቱ ሁሉ ከኔ ሆነው ከኛ ቁጥጥር ስር ሆኗል። ከእንግዲህ በኋላ ወደ ክፍሌ ልሄድ፣ እኔ ደክሞኛል አለች። አዜቡም ከነሱ ጋር ተስማምታለች። አይ መድኃኒዓለም ምን ይሻላል? ጉድ እኮ ነው። እንግዲህ እነሱም አዜቡም ከነሱ ጋር ተስማምታ ካሌብ ሊታጠቃ ነው፣ ሀብቱ ከኛ ጋር ይሆናል እያሉ ነው። ቤዛም እንግዲህ እየተንቆራጠጣች ነው። ቤቱ ውስጥ ቢጫ በቢጫ ለብሳለች። ደሊናም እሷ ጋር መጣች። ደህና ነሽ ስትላት ምን አገባሽ ብላ መለሰችለት። ለምንድን ነው እየተከታተልሽ የምትጨቃጨቅኝ? ስለ እኔ ምን አገባሽ እያለቻት ነበረና ግን እንደዚህ አይባልም። ድሮም ለአንቺ ክብር አይወድልሽም አለቻት። ድሮም ራሱ አሁን ቅድም ሳሎን ቤት ልታሳብድኝ አልነበረ እንዴ? አሁን ደግሞ ምንድን ነው የምትጠይቀው አለቻት እና መለሰችላት። እሷ ግን እንደሌላ በሰላም ነው። አይ ለምንድን ነው እጅሽን ዘርግተሽ እሷን ተቀበልሻት እያለቻት ነው። አእምሮሽ ተሳስተዋል ወይ አዜብ ያረገችሽን ነገር ረሳሽው እንዴ አለች። ሁሉም ነገር አንቺ በቸኮላ ነው የምታይ። የእኛ ቤት ውስጥ እባብ ያስገባሽ ነው ደሊና አለቻት። አዜብ እኮ ለሁላችንም ታስባለች። ይሄ ንግግርሽ እኔ በህልሜም አስባለሁ ብዬ አስቤም አላቅም። አንቺ አእምሮሽን ዘግተሽ ነው የተቀመጥሽው፣ የፈለግሽው ነው እንጂ እንትን መስማት አትፈልጊም አለች። አፍሽን ሰብስቢ ቤዛ አለቻት። እኔ ሰላም ነው የምፈልገው አለቻት። የምሰላም ነው አሁንም ሰላም ይኖረኛል ብለሽ ነው የምታስቢው ብላ አለቻትና ይሁ በፍጹም ምንም ነገር አታቂ። አንቺ እኔን ከምትከታተይ ራስሽን ማየት ነው ያለሽ። በአንቺና በአዜብ በኩል ሆነ ስምምነት አላችሁ አይደለ? ሆነ ነገር አላችሁ አይደለ አለቻት። ቅድም ከኔና አዜብ ስንጨቃጨቅ አንቺ ከጎኗ ነበርሽ። እውነት የአዜብ እውነት እኮ መርዝ ነው አለቻትና እኔ ጨካኝ አይደለሁም። ነገ እዚህ ቤት ውስጥ አደጋ ሲከሰት ማን ጨካኝ እንደሆነ እናያለን አለችው። ነው የእናንተ ተንኮል በስተቀር አለቻት ደሊላ። ይሄ ከዚህ ቤት ያለው ሴራ በስተጀርባ ያለው ነገር ግን እኔ አወጣለሁ። ካሌብ ላይ ምንም ችግር አትፈጥሪም እሺ አለቻት። ካሌብ ሕፃን ልጅ አይደለም፣ የራሱን ውሳኔ መወሰን ይችላል አለቻትና የራስሽን የቤቱ አፍራሽ እኔ እንዳንቺ የቤት አፍራሽ አይሆንም አለች። አሁን እንደፈለግሽ መሆን ትችያለሽ። አሁንም ቢሆን እየተከታተልሽ መሆን እንዳትረሺ አለቻት። አሁን ጥፊ ከፊቴ ብላ ደሊና እንግዲህ ወደ እዛ ሄዳለች። ልክ ልኳን ነግራታለች። እሷም ይቺ ግን ባለፈው እንደዛ አዜብ እንትን ስትል እየተንቀጠቀጠችው አሁን ደግሞ መልሳ እንደ እንትን እያረጋት ነው። ምንም ሳለ አዜቡም እንግዲህ ቁጭ ብላ እኔ ደህና ነኝ፣ አካባቢ ሁሉ ሰላም ነው፣ ምንም ነገር እንዳይፈጠር አደራ። እኔ ያሰብኩት በጥሩ ሁኔታ እየሄደልኝ ነው፣ ምንም ነገር አታስቢ አለችውና በቅርቡ ሁሉም ነገር ጥቂት ጊዜ ብቻ ነው የቀራኝ፣ ሁሉም ነገር በቅርቡ አስተካክላለሁ አለችውና ስልክ እዚህ ቤት ውስጥ ያሉት ሰዎች ሁሉ ተቆጣጥሬያቸዋለሁ። ሁሉም እኔ እጅ ውስጥ ነው ያሉት። ስሚኝ ደግሞ ልጄን አደራ ደግሞ ልጄን አንከባክብልኝ አለችውና እኔ ምንም ነገር እንዳይጎልበት ልጄን ሁሉንም ነገር አሟልታ ስጪ። የሆነ ነገር ሆኖ ከታመመ በፍጥነት ደውይልኝ። ልጅ አላት መስለኝ ግን እኔ
እኔ ይሄን ስራ ጨርሼ ወደ እናንተ ነው የምመጣ፣ ቶሎ ነው የምመጣ። ታውቃለሽ፣ ለሱ ስል ነው ይሄን ሁሉ ስቃይና መከራ የምቀበለው። ታውቃለሽ መቼም አለች። እሱ የወደፊት ህይወቱ ተስተካክሎ እንዲኖር የዚህ ቤት ውስጥ ያለው ነገር ማስጠናቀቅ። እኔ ማንም ሰው አይሰማኝም፣ ክፍሌን ቆልፌ ነው ማወራሽ ብላ ስትለው በዚህ እዚህ ያሉ ሰዎች በጣም ሞኝ ናችሁ። እኔ የሚጫወቱ ጨዋታ ምንም አልገባችም። አዎ ምንም ነገር ነቄ አይደለም። እነሱ ፋራ ናችሁ። በተለይ እሷ የኔን አልማዝ በተለይ ደግሞ አልማዝ እኔን ለመያዝ ፈልጋ ነበር። እኔ ግን በመጠመዱ ያስኳት። ካሌብም ቢሆን በቅርብ ኦኬ። አዜብም ለበቀል ነው እዛ ቤት የገባችው። ደሊላም ብትሆን እየተሰጣትን ሚና እየተጫወተች ነው። እሷም ስለ እኔ ምንም ነገር ጥርጣሬ የላችሁም። አዜብም በሆነ በቀል ነገር ነው እዛ ቤት የገባችው። ለምን ከሌላ ልጅ ያላት ይመስለኛል። እኔ እዚህ ለመሆኔ በጣም ነው የተሰማኝ። ልጄን አደራ ብቻ ለልጄ ስል ማንኛውም ነገር ለመክፈል ዝግጁ ነኝ። ገንዘብ ከየት አመጣሽ? የቤት ሰራተኛ አይደለሽ እንዴ የነበርሽው? ከየት አመጣ? ይሄ ሳምንት ሳያልቅ ሁሉም ነገር ያበቃል። በዛን ሰዓት እኔም በቅርቡ ወደዛ እመለሳለሁ። ማንም ላይ ቆመኝ አይችልም። የዚህ ቤት ይሄ ቤት የልጄ አብድ ነው። እስከ ዛሬ ያጣሁትን ነገር መልሼ ያገኛለሁ። ምንም ቆይ የሆነ ድምፅ ሰማ። ቆይ አለችውና አዜብም አይ ምንም አይደለም፣ የተንኳኳ መስሎኝ ነበረ። ምንም የለም። በቃ አሁን ስልኩን ልዝጋቸው። ቀስ ብዬ ደግሞ ድጋሜ ደውልልሻለሁ። እኔ ስልኬን ጠብቂ። ልጄን አቅፈሽ ሳምልኝ። በቃ ደህና ሆኝልኝ ጎደኛሽ አዜብ። እንግዲህ እኔ እንደሚመስለኝ ኦን ለበቀል ነው እዛ ቤት የገባችው። እንግዲህ ሌላ ቦታ ልጅ ካላት ወይ ከሌላ ሰው ወልዳ እንግዲህ የዛ ቤቱ ባለቤት ልጅ ከሆኑ አፍቱን እንዲያገኝ ብላ ነው ማለት ነው። ካሌብም እንግዲህ ቁጭ ብሏል። ማነው ሄዳ ካሌብ ጋር ሄደች። ወይዘሮ አዜብ ታረጋለች ክፍል ባከጅ ነው ይፈራታል ደግሞ ይሄ ቦዋቃ። ኦኬ ካሌብ ጊዜ ስጥኝ አንድ የኔ ምንም የማዳምጥሽ ነገር የለም። እባክሽን አሁን ቶሎ ውጭልኝ። ለምን ይሄን ነገሩን እንደዚህ ታከብድብኛል? እኔ ምንም ነገር እኮ አላረኩም አለችው። ያላረኩም ነገር ምንም አላረኩም ትያለሽ እንዴ? ያላረክሽው ነገር ምን አለ? ዝመኛ ዜብ አንቺ ለእኔ ምንም አይደለሽም። ሰማሽኝ አይደለ? እኔ ለአንተ ስል እኮ ብዙ ነገር አሳልፌያለሁ። የኔ የፈለግሽውን ውሸት ለእኔ ላይ መላከክ አትችይም። ያልሰማና ያሰብኩ ነገር ተቀድሽ በጣም አዝኜልሽ ነበር። ጥሩ ሰው ስለሆንሽ በጣም አዝኜልሽ ነበር። እውነት እኮ ነው የምነግርህ። ሁሉም ህይወትሽን እንግዲህ በሴራና በስህተት ላይ የመምራት እውነተኛና አቀኛ መሆን አለብሽ። አይመለከትሽም። እኔና ቤተሰቦቼን ለማፍረስ ያረግሽው ነገር በፍጹም የአንቺ እውነት በጣም መርዝ ነው። አንድ ሳምንት ብቻ እኮ ነው የጠየኩት። ያኔ ለእናቴ ሲል ነው የሰጠውሽ ይችን አንድ ሳምንት ራሱ ለእናቴ ሲል እንደ እናቴ
እኔን እንደ እናቴ አንቺን እኔ እንደ እናቴ አርጌ እንዳይሽ ነው የምትፈልጊ? የድሮ የአሁኑ ማንነትሽ አለውና ያለፈውን አታስታውስ እባክህ ካሌብ አለች። ይኸው ተንኮል ትሰራለሽ አንቺ በሰላም እዚህ ቤት ውስጥ መኖር ሲገባሽ አንቺ ወደ ተንኮል ነው የሄድሽው። መስዋዕትነት ነው አልሽው። ምን አላት? ጊዜ እውነቱን ያወጣል ካሌብ። እኔ የምጸጸተው አንቺን የመሰለ ሰው ቤቴ ውስጥ እንዲገባ መፍቀድ። በቃኝ ወይዘሮ አዜብ፣ እኔ ከአንቺ ጋር ማውራት አያስፈልገኝም። ወይዘሮ አዜብ ውጭልኝ አልኩሽ እኮ ውጭልኝ። እውነቱ ግን ተደብቆ አይቀርም። ውጭልኝ በቃ ምንም ይሁን ግን ውጭልኝ፣ አሁን ውጪ አለውና አዜብን እንግዲህ አስወጥቶታል ካሌብ። አላወራሹም፣ ለወራሽ አልፈልጉም፣ ውጭልኝ ከክፍሌ ብለዋታል። እማዬ አሁን ግን ምንድን ነው የምናደርገው? እኔ አሁን ግራ ገብቶኛል አለችው ወይዘሮን። በቃ እንደዚሁ እጃችን አጣጥፈን እንቀመጥ፣ ነገሮች ሁሉ በአቅማችን በላይ ሆኗል እማዬ። እሷ የምትለው ማድረግ ብቻ ነው ከእንግዲህ ኋላ አለችው። አረ እሷ የምትለውን ለማድረግ እኔ እጅ አልሰጠውም ለሷ። በሩ ጠገብ እኮ ሰው ሊኖር ይችላል እማዬ። አዜብ እኮ እዚህ ቤት ውስጥ አእምሮሽ ይሰራል። ግን እማዬ አዜብ እኮ እዚህ ቤት ውስጥ አለቃ ልትሆን ነው። ምን አይነት ካርድ ነው አሁን ደግሞ? ምን አይነት ካርድ ነው እዚህ ቤት ይዛ የገባችው? ግን ደሊናን በጎኗ አረገችው። አሁን ደግሞ ካሌብን ለማናገር እየሞከረችው ነው። ምን አይነት ነገር ነው ይዛ የመጣችው? አሁንም እኔ ከሷ የበላይነት ከተሸነፍኩ ምንም ነገር እኔ መፈግፈግ ብቻ ነው ያለብን። አዎ ማፈግፈግ። ቅድም ሳሎን ላይ ያደረገችውን አላየሽውም እንዴ? አዎ ጥቂት ቀን ከታገዝነው ክፍተቱን እናገኛለን። አሁን ሁሉም ነገር ተንኮል ነው ይዛ የመጣችው። እንደዚህ አይነት ሰዎች ተመሳሳይ ነገር አላቸው። እሱ እየሰጠችንን ትዕዛዝ እየተቀበለ ልንኖር እንደማየኛ እኔ በሷ አልሸነፉ እስከ መጨረሻው ይታገላሉ። ቤዛ እባክሽን ልጄ፣ እኔ የምልሽን ብቻ ስሚ። ከሷ ጋር ደሊላ እኮ አሁን ከሷ ጋር ሆናለች፣ የእሷ ጋር ሆናለች። ደሊላ እውነቱ ስገባ ትመለሳለች። ተያት፣ እሷን ሰምቻለሁ እኔ። ለዛ ነው ነገሮች ሁሉ ከቁጥጥር ውጭ ሆነዋል እምልሽ። ሆነ የምትደብቂ ምስጢር አለሽ እማዬ። እኔ ስለ ሁላችንም ደህንነት ነው የማስበው። አዜብ በሆነ ነገር ስለያዘችብሽ ነው እንደዚህ የምትፈሪያት። እኔ ካለመንሽኝ ብቻዬን እርምጃ ወስዳለሁ። ነገሩን እንዳታበላሽ አደራሽን። ሆነ ነገር አስተካክላለሁ ብለሽ ነገሩን እንዳታበላሽ። ለጊዜው እሷ የምትልሽን አድርጊ። ለጊዜም ቢሆን ይታገሳለሁ። ድል አድርጋ እንድትሄድ አልፈቅድላትም በሞትም አለችው። አሁን እሷ እንግዲህ ወይዘሮ አልማዝ ቁጭ ብሎ እየተጨናነቁ ነው። እሷ አደሊና ቤዛ እሷን ጥላ ወጥታለች። እናቱን ወደ ክፍላው ገብታለች። እንግዲህ ይሄ ክፍል የሁለቱም ነው እንዴ? ተራ በተራ ነው የሚሰሩበት መሰለኝ። እንግዲህ ወደ ነው የእንትና ክፍል ነው ሄደችው። የደሊላ ሙሉ ወይስ የአልማዝ አልጋ ስር እንግዲህ የሆነ ነገር እየፈለገች ነው። የመድኃኒዓለም የአልማዝ ሻንጣ ከአልጋ ስር አወጣችና እየፈተሸች ነው። ምን ልታገኝበት ትችላለች? ወይኔ መድኃኒዓለም! ወይ እንደዚህ አይነት ሰው ግን በጣም ነው የሚያስጠላ። የሰውን ሻንጣ ከፍቶ እንደዚህ መድኃኒዓለም እየፈተሸች ነው። ልብሱን እየዘረገፈች በሆነ ነገር አግኝታለች። እንዴ ለካ አዜብ ልጅ አለት እንዴ? ምን አለችው?
ፎቶ አየችውና የአዜብ ልጅ አየችባት። እንግዲህ እንዲህ ለካ አዜብ ልጅ አላት እንዴ ነው አለችውና እንግዲህ ፎቶ ወደቀባት መሰለኝ ቦርሳው ስትፈትሽ አዜብ መታለች። ማሻአላህ ደስ ሲል። ምን ትሰራለሽ እዚህ አንቺ? እዚህ ክፍል ውስጥ ምን ታደርጊያለሽ? አዜብ ደነገጠችው። እኔ እውነቱን ልፈልግ ነው የመጣሁት። ለምንድን ነው እኔ በምን በኩል ገብተሽ ነው የእኔ ክፍል ውስጥ ገብተሽ ልብሴን የምትበረብር? እኔ እውነት ፈልጋ ነው የመጣ። አሁን ይሄን እጅሽ ላይ ያለውን እቃ አስረክቢኝ። አይመለከተኝም። ይሄ የአንቺ ይሄ ነገር ቢወጣ እኔ ብቻ አይደለም። አሁን እኔ ሄጄ ለካሌብ አሳያለሁ። ብታሳየውስ ምን ችግር አለ? ጭራሽ ይሄ ፎቶ እኮ የአንቺ ትልቅ ማስረጃ ነው ለእኔ። ቅድም በስልክ ስታወሪ የነበረ ስለዚህ ልጅ አይደል? አይ ሆነ በቃ እንትን እያረገበት እሷም ሰምታበታለች ምስጢሯን። ቅድም ስልክ ስታወሪ አንቺ ካሌብ አሁን ይሄን ፎቶ ካየ ምን አይነት አደገኛ እንደሆንሽ ይገባል። አለበለዚያ ግን እዚህ ሁኜ ነው የምጮው። እናትሽም ያቺ አልማዝ የምትባለው እንደዚህ ማንን ይጎዳል ሌላ አለች። ውሸት ይመስልሻል? ውሸት ይመስልሻል እንዴ? እናትሽ ቅድም ለምንድን ነው ታዲያ እሺ ብለይ? እናትሽ እየፈራችው ይሄ እውነት እንዳይወጣ ብላ ነው እሺ አለቻት። ይሄ እውነት ካሌብ ካወቀ ይሄ ቤት ይበተን። ለልጅሽ ብታሰብ ኖሮ መጀመሪያንም ይሄን አደጋ ውስጥ አትገቢም ነበር። የሰውን እያፈረሽ የልጅሽን እየገነባሽ ምንም ነገር እንትን እንዳትነክ። አሁን ስጭኝ ፎቶ። አሁን እንግዲህ አርፍ አትያትም እንዴ? አይ ብትዛት ትይዛለች፣ ግን ፈልጋ ነው መሰለኝ። አምጩ አለቻት። ፎቶውን አምጩ፣ በግድሽ ታመጫታለሽ። አምጩ በግድ ተንኮል ሰርተሽ ከመጸጸትሽ በፊት ይሄን ፎቶ አምጩ። የምን ጸጸት? ይሄንን ተመልከች፣ ይሄን አዳምጪ፣ ይሄን አዳምጪ። ወይዘሮ አዜብ ከዚህ በኋላ እየሰራሽው ቅድም ሲወያዩ የነበረውን እንትን አረገችው። ድምጻችሁ ቀን ደሊዳና ካሌብን ችግር የኔ ያሰብሽውን ነገር አይደለም። አይ ድምጿ ተቀርተዋል። የአዜብ ልጄን ያዚያት ይሄ ሆን ተብሎ የተሰራ ሴራ። ይሄን ደግሞ ለካሌብ እንዳትነግረ፣ ህይወቴን እንዳታበላሽ። የሰውን ህይወት ስታበላሽ አንቺ ያልተሰማሽም ነበር። ለካሌብ ይሄን ነገር እንዳትነግሪ፣ የምትፈልጊውን ሁሉ አደርግልሻለሁ። እኔ ከአንቺ የምፈልገው ምንም ነገር እኔ የሚፈልገው ነገር አግኝቼዋለሁ። እሷንም ጭምር ነው አደጋ ውስጥ የምትከቼ። እናትሽ አልማዙም የዚህ አደጋ ከእሷ ጋር የተያያዘ ነገር አለ። እሷን ቅጣቷን ታገኛለች እዚህ ውስጥ ካለችበት አለችውና የአንቺ ውርቀት ነው አሁን ማየት የምፈልገው በተራ አልማዙም እሷን አሻን
አስራ እንግዲህ የአንቺ ውድቀት ነው ማየት የምፈልገው አይደል? አሁን ከላይ ሆነ እጄ ይናገራል። አትችይም ቤዛ፣ እባክሽን እባክሽን እንዳሰብሽው አይደለም፣ እባክሽን ፎቶውን ስጭኝ። እውነቱ ይሄ ነው። እውነቱን ይዘሽ ከዚህ ቤት ውልቅ በይ። ደሊናና ካሌብ ክፍል ዛሬ ሙሉ ቀን እንግዲህ ምንም በስነ ስርዓት ሳናወራ ውለን አይደለ አለው ካሌብ ለቤዛ። እሷም ቤት ውስጥ ካሌብ ቤት ውስጥ ያለውን ነገር ታውቂያለሽ ካሌብ አለችውና እኔ ያንቺን ናፍቆት መወጣት አልችልም እንዴ አለውና ይምጣ ምን ችግር አለ? ሆነ ሰው ሊመጣ ይችላል ካሌብ ስትል ይገባኛል። አሁን ይሄ እዚህ ቦታ ትክክለኛ ቦታ አይደለም። ቤቱን ሰላም ስነሳ አለውና ይገባኛል። አሁን ግን ትክክለኛ ቦታና ጊዜው አይደለም። ለአንቺና የኔ መካከል ያለው ነገር ጥንቃቄ ማድረግ አለብን። እኔ እሱን አልፈራም። እኔ የምፈራ አንቺ ከኔ እጅ እንዳትወጪ። አልማዝና ቤዛ በጣም እየተከታተሉኝ ነው። ለምንድን ነው ከውጄ ትወጣለች ብለህ ታስባለህ እንዴ? እኔ እኮ ሁሌ ከአንተ ጎን ነኝ። ጭንቅላቴ ውስጥ ይመን እውነት አዜብን ታምናታለሽ አንቺ? ከሌ ስለ አዜብ አሁኑም ባናወራ ይሻላል። ማወቅ አለብኝ። ለእኔ ከባድ ነገር ነው። እኔ ለአንተና ለቤት የለዚህ ቤት ሰላም ብዬ ነው ሁሉንም እርምጃ የምወስደው አለችውና ካሌብ ስትነገር አውቃለሁ ካሌብ፣ እኔ ከአንተ ጋር መሆን እፈልጋለሁ። ለምን ደሊናዬ፣ ለምን ትሸሽብኛለሽ? እኔ እኮ ከአንቺ ፍቅር ይዞኛል። አሁን ሆነ ሰው ድምፅ ሰምቶ ወደ እኛ ቢመጣ ነገር ሁሉ ይበላሻል። ማንም አይመጣም። ሁሉም በጭንቀት ታስረዋል። ቤዛ ግን አትተኛም። ቀደም ለእኔ የነበራትን ቁጣ አላየም እንዴ አለችውና ካሌብ እንዲወጣ አዘዘችው። ቤዛ ግን አትተኛም። ለእኔ ላይ ያላት ቁጣውን አላየህም እንዴ አለችውና ካሌብ ስትጠይቅ ተያት እሷን። ቤዛ ግን አትተኛም። ቅድም እኔ ላይ የነበራትን ቁጣ አላየህም እንዴ አንተ አለችውና ካሌብ እባክህ ተረጋጋ። እኔ ከአንቺ ርቄ እንዴት ልረጋጋ እችላለሁ? አሁን ግን አንተ ወደ ክፍል ብትሄድ ይሻላል። ምን አይነት ቃል ሆነ ቃል ልናገር? ምን አይነት ቃል አለችው። ኮስተር ብሎ እያያት ነው። እኔ እሺ ቃል ከጎኔ እንዳትለይ ቃል ግቢልኝ አላት። ከዛ እሺ ቃል እገባላለሁ ስትለው እጇን ብድግ ያደረገና ሳም አረጋትና በቃ ደሊላዬ፣ አመሰግናለሁ ደሊላዬ፣ ደህና አደርልኝ፣ ራሴን ጠብቅ የኔ ፍቅር ልጁ። ሰው እጁን ይሳማል እንዴ? ምን አይነት ጅላንፎ ነው? ከንፈሯን እንኳን አይገጭጭም እንዴ? እንግዲህ ደስታ መዛ ቁጭ ብሎ ዋጋሽን ታገኛለሽ ያለ ነው። ማን ጋር እንደሚደውል አላውቅም። ስልክ እየደወለ ነው። ለማን ዋጋ እንደሚሰጥ እንግዲህ መድኃኒዓለም ክርስቶስ ያውቀው። ካሌብ ጋር ደወለ። እንድንገናኝ ፈልጌ ነበረ ካሌብ። አይ ለካሌብ ምስጢር ሁሉም እባክህ አትቸኩል፣ አንድ አስፈላጊ ነገር ስላለ ነው የደወልኩልህ፣ አትቸኩል እባክህ አለውና ለካሌብ ሊያስረዳ ፈልጓል። እንግዲህ ቀጥሮ ሆነ ነገር ሊነግር ያሰብከው ነገር አይደለም። አሁን እኔና አንተ ተገናኝተን ሁሉንም ነገር መነጋገር ነው ያለብን። እኔ እናንተ
እኔ ይመስለኛል ይሄ ደስታ ስለ የወይዘሮ አልማዝና ስለ ቤዛ ልናገር ሊሆን ይችላል ብዬ ነው የማስበው። ለካሌብ ማለት ነው። ለምን ካሌብ ጋ ደውሎ አሁን እኔን አንተ ለመናገር እፈልጋለሁ፣ እባክህ ካሌብ እንዳትቸኩል፣ ምነግርህ ነገር ትልቅ ነገር አለ ብለዋልና ሆነ ነገር ለመናገር ነው። እኔ እንግዲህ ግምት ነው ይሄ፣ የኔ ግምት ነው። ስለነሱ አሁን ብሩንም ስላሰጡት ስለ እነሱ ልናገር ሊሆን ይችላል ብዬ ነው የማስበው። ስለ በቃ እኔ እንደዛ ነው የሚመስለኝ። እንግዲህ ካሌብ ጋር ይሄ ነገር በስልክ የምወራ ለእኛ አደጋ አለ። በስልክ ለማውራት ለእኛ አደጋ አለው። ለቤቱ ሰላም ብዬ ነው እንደዚህ በስልክ እንትን የምልክ። እኔና አንተ መገናኘት አለብን። ያሰብከውና የሰማ ሁሉ እውነት ላይሆን ይችላል። ለዛ ነው እኔ አልነግረውም በስልክ። መስማት ከፈለክ መገናኘት አለብን። አሁን በስልክ አልነግረውም። ካሌብ ስልኩን እንዳዘጋ አለውና እንግዲህ ካሌብ አልመጣም ብሎ እየጎረረ ነው። ይኸውልህ አሁን ካልተገናኘ እጄ ላይ ያለው ህይወትን የምቀይረው ነገር ነው። ግን እኔና አንተ ካልተገናኘን እድሜ ልክህን ትጸጸታለህ። አሁኑኑ እኔን ማግኘት አለብህ አለና ደስታ እንግዲህ ለካሌብ የነገረ ነው። ካሌብ እንግዲህ ድሮም እንቅልፋም ነው፣ ልነቃ አይፈልጉም። ዝም ነው ምለው ወይስ ይሄዳል? እንግዲህ አብረን የምናየው ይሆናል። ሆነ በቃ ካሌብ ፈዛዛ ነገር ሆኖ ነው የሰራ እዚህ ድራማ ላይ። ስለኔ ግድ የለኝም እኔ ስለኔ የምታስበው፣ ይሄ ግን የሚጠቅመው ለአንተና ለአንተ ብቻ ነው አለና ነው አቅራቢያ ያለክ ቦታ ላይ እንገናኛለን። ምንም ችግር የለብኝም። እኔ 5 ደቂቃ ብቻ ካሌብ እባክህ አዳምጠኝ፣ አስቸኳይ ነው ብዬ እየነገርኩህ ነው። የማታደርግ ከሆነ የፈለግከው ነገር ማድረግ ትችላለህ፣ ግን አሁን በአስቸኳይ እንገናኝ አለውና ስለው ደስታ እንግዲህ ካሌብም እየተንገራገረ ነው መሰለኝ እንግዲህ አላገኝ። እሺ በቃ አድራሻውን እኔ ያለሁበትን ቴክስት አደርግልሃለሁ አለው። እንግዲህ አሁን ከተገናኘው በኋላ ሆነ ነገር ለመናገር ነው ብዬ ነው የማስበው፣ ለካሌብ ማለት ነው። ለካሌብ ብቻዬን ነኝ አታስቢ፣ ብቻዬን ነኝ፣ አንተን ብቻዬን አለው ደስታ። እንግዲህ አይዞ ምንም አትጠራጠር፣ አንተ በፍጥነት ብቻ ነው፣ ምንም ችግር የለም እኔ ጋር የዛው አካባቢ ወጣ ብዬ እጠብቃለሁ። እሺ ስትደርስ ደውልልኝ፣ እየጠበቅኩ ነው፣ በፍጥነት ነህ። እንግዲህ መስረጃ የሚሰጠ መስረጃ አለ ብለዋል ለካሌብ። ካሌብም እንግዲህ እሱን ሄዶ ለማግኘት ተስማምተዋል ይመስለኛል። ሆነ ነገር ፍንጭ ያገኛል ብዬ ነው የማስበው። እሱን ከሰማው እንኳን ትንሽ ቢነቃ ብዬ ነው የማስበው። እንግዲህ ቤዛም አልማዝ ጋር ሄዳለች። ደሊና ነው ይሄ ፎቶ ወርቆ አግኝቼ ነበረ። ቅድም ወረወረችው። ልጅሽ ነው እንዴ? የጎረቤታችን ልጅ ፎቶ ነው። የት ጎረቤት? የድሮ ይሄ ፎቶ እኮ ዛሬ እንደወደቀ ያስታውቃል። ከዛሬ እንደወደቀ ቤዛ ቅድም ይዛ ስትራመድ አይቼዋለሁ። ይሄ ፎቶ አየሻት? ከእጅሽ ላይ ለምን ደነገጥሽ? በዘን ታቃት ያለ እንዴት የሆነ ነገር ደግሞ ይሄን ፎቶ ይዘ እንዳትጠነሰስብ ለካሌብ የሷ ልጅ ትናገራለች ብዬ ነው። እሷ እኮ ድሮም ስለ አንቺ ጥሩ ነገር አትናገሩም። አምንሻለሁ እኔ ደሊናዬ፣ በጣም ነው የማመሰግነው ፎቶን አምጥተሽ ስለሰጠ። ግን አዜብ ድል እንዳረገ ሰው ስትራመደ አይቻት ነበር።
ከከሌብ ጋር አላወራችም። ከሌብ ክፍል ውስጥ የለም። ከሌብ ክፍል ውስጥ የለም። አሁን ከሌብ በዚህ ሰዓት የት ነው ሄዳ ስትል ወደ ሌላ እኔ አላውቅም፣ ስልክ ተደውሎላት በፍጥነት ነው ሄዳ አለችውና መለሰችላት። እንግዲህ ከሌብ ደስታ ጋ ነው የሄዳ ወነ ነገር ደስታ የሚነግረው ነገር አለ ብዬ ነው የማስበው። እዛ እንትን ብሎ ሆነ ነገር ይናገራል ብዬ ነው የማስበው። እዛ እንትን ካህሌ በኋላ ሆነ አዲስ ነገር እየተፈጠረ ይሆን? እባክሽ እንደ ሊናዬ አትስጊ፣ እኛ አንድ ላይ ሆነን እናልፋለን፣ ምንም ነገር ከመጣ እናልፋለን አለችው። የኛ ሁሉንም ነገር እንነጋግራለን፣ ነገ ጠዋት እንትን እንለዋለን አለችው። ከዛ ምንም ነገር እንትን የለም አለችውና ምንም እሺ ደኔናየ ነገ ጠዋት ወይኔ ጉዴ ለትንሽ ነው የተረፍኩት። ምስጢሬ ወጥቶ ቤዛ ጣለችው፣ ደሊና አነሳችው። ይሄን ነገር በጥንቃቄ ነው መጨረስ ያለብኝ፣ ወይ ምን ይሻለኛል ብላ ስትለው እሷ የኔ ልጅ የኔ ውድ ልጅ ለአንተ ምንም ባታውቀው በአንተ ሊመጡብኝ ነው ቤዛ፣ አርፈሽ ብትቀመጪ ይሻልሻል ቤዛ። ይሄ ሁሉ ስቃይ እና መከራ ነው የሚየው ለልጄ ሲል ነው። ለተቆፈረልሽ ጉድጓድ ምን ያህል ጥልቅ እንደሆነ ስለማታውቁ እናንተ የጠነሰሳችሁትን ሴራ አምኜ ተቀብያለሁ። ሁሉንም ነገር ትችዬ ለምስኪን ልጄ ሲል ነው ሁሉንም ነገር ተቀብዬ ሰለት ለልጄ ሲል ሁሉንም ነገር መስዋዕትነት እከፍላለሁ። ይሄን ለልጄ ሲል ነው እናንተ ጋር እንደዚህ እየተሰደብኩ የምኖረው አለችውና አዜብ እንግዲህ አይዞሽ አይዞሽ አዜብ አታልቅሽ፣ እንኪ ሶፍት አይዞሽ። እንግዲህ አዜብ እያለቀሰች ነው። ዛሬ ለልጄ ሲል ነው እዚህ ውስጥ የገባሁት፣ ለልጄ ሲል ነው እኔ መስዋዕትነት የሚከፍለው። ካሌብና ደስታ እንግዲህ ሊገናኙ ነው። ደስታ እዛ መንገድ ላይ ቆሞ ካሌብን እየጠበቀ ነው። ካሌብም እንግዲህ ጥድፍ እያለ ወደ ደስታ እየመጣ ነው። አቶ ደስታ ይኸው የምትፈልገው ጭር ያለ ቦታ መጥቼልሃለሁ። ምንድን ስለመጣ አመሰግናለሁ። ማንም እንዳልተከተለ እርግጠኛ ነህ? ድራማውን ትተው አትነግረኝም? ቤዛና አልማዝ የሰሩ ነገር አዲስ ነገር ይሄ ሁሉ ሴራ አስተባባሪ ቤዛ ናት። ቤዛ ሌላ አደገኛ ነህ አዜ። ይህ እስከ ዛሬ ያሰብነው አዜብ የጨዋታ እግረኛ ብቻ ናት። እያወራለን ደስታዬ። ይህ ምክንያቱም የዚህ ቤት ለዚህ እኮ ነው ነገሩ ከባድ የሚሆነው። የዛ ምስጢሩን ካወቅኩ ወደዛ ቤት ለመመለስ አቅም የለም። አዜብን ተጠቅሞ ለመስፈራራት አልማዝ ናት አይደል? ስለ አልማዝ ራሱ የዚህ ሴራ ሰለባ ናት። ይህ በጣም የምታምነው ሰው ነው። አዎ በዚህ ቤት ውስጥ የምታምነው ሰው እሱ ሰው ነው የምትደበደብ እያረገክ። እናቴ እኮ ከጎኔ ነው ያለችው። የህይወትን ሰጠ ህሊና አልነገረችም። እሱ ሰው እኮ የዚህ ሴራ አካል ነው። ትክክልና እናትህ አይደለም ከጎንክ ያለችው ሴትዮ እናትህ አይደለም። እውነታ ይሄ ነው። አዳምጣ ይኸው የእናትህንና የሚስትህ እውነታ እዚህ ላይ አለ። አዳምጥና
ታረጋግጣለህ አለውና ደስታ እንግዲህ ቪዲዮን ሰጥተዋል። ካሌብ ቦይሱን እያዳመጠ ነው። እንግዲህ ካሌብ ቦይሱን ካዳመጠ ቦይሱን እንዲያዳምጡ ስልክ ሰጥቶታል። ካሌብ ቦይሱን ከፍቶ እያዳመጠ ነው። ምንም ነገር አልተናገረም። እንግዲህ ዝም ብሎ ቆሞ እያዳመጠ ነው። ደስታ እንግዲህ ተዘጋጅቶበት ነው። ደስታም እንግዲህ ሆነ ምስጢር ቤት ውስጥ አፍንጫክ ስር እንጂ ጠዋትና ማታ የምታምነው ሰው እኔ ማምነው በዚህ ሰዓት አለውና ካሌቡ ይሄን ሴራ እያዘጋጀ እሱ ሰው ነው። እኔ እናቴ እኮ ከጎኔ ነው አለችው። ህይወቴን ሰተ ደሊና አልነገረችም እንዴ? የዛ ሰው እኮ የዚህ ሴራ አካል ጎን ከአንተ ጎን የነበረችው ደግሞ ትክክልና እናቴ አይደለችም። ይሄ እናቴን እንዴጠላ የማታረገው አዲሱ ሴራ ነው። አዳምጥና ራስህ የእናቴክንና የሚስቴ ነው ትክክለኛ መስረጃ እዚህ ላይ አለልህ። እዚህ ላይ አዳምጥና አረጋግጥ አለውና ያዝ ነው ለካሌቡም እንግዲህ